ቆንጆ ቀሚስ ገዝተሻል። ቀለሙ ያምራል፣ ስፋቱ ልክ ነው፣ ቅርጽሽ ላይ ቁጭ ብሎ አማላይ አድርጎሻል። ነገር ግን መስታወት ፊት ስትቆሚና እጅሽን ከፍ ስታደርጊ አንድ ነገር ክፉኛ ያስጨንቅሻል። እጅጌ የሌለው ቀሚስ ስለሆነ የጠቆረው ብብትሽ ጎልቶ ይታያል። ወዲያውኑም ደስታሽ ይጠፋና ቀሚሱን አውልቀሽ ሌላ ሙሉ እጅጌ ያለውን ልብስ ትለብሻለሽ። ይህ ስሜት ታውቂዋለሽ። በጓደኞችሽ ፊት በነፃነት መንቀሳቀስ፣ ክንድሽን ከፍ ማድረግ ወይንም የምትወጀውን ልብስ መልበስ አፍረሽ ታውቂያለሽ። የብብትሽ፣ የአንገትሽ ወይንም የጭንሽ ትኩረት የራስ መተማመንሽን ቀምቶሻል። ለዚህ ችግር መፍትሄ ፍለጋ ስንት ውድ የሆኑ የቆዳ ክሬሞችን ገዛሽ፣ በኬሚካል የተሞሉ ትሪትመንቶችን ተጠቀምሽ፣ ገንዘብሽን ጨረሽ። ውጤቱስ? ለጥቂት ሳምንታት ነጣ ይልና ክሬሙን ስታቆሚው ወይንም ክሬሙ ሲያልቅብሽ ከበፊቱ በባሰ ሁኔታ ቆዳሽ በከፍተኛ ደረጃ ጠቁሮና ተቃጥሎ ይቆያል። የባሰ ጭንቀት ውስጥ ትገቢያለሽ። ዛሬ ግን ይሄ ሁሉ ማለቂያ የሌለው ስቃይና የገንዘብ ብክነት ያበቃል። የውበት ሳሎኖች፣ የቆዳ ክሬም አምራቾችና ነጋዴዎች እንድታውቂው የማይፈልጉትን አንድ ትልቅ የተፈጥሮ ሚስጥር ልነግርሽ ነው። ይህ ሚስጥር በመቶ ሺህ የሚቆጠሩ ሴቶችን ሕይወት የቀየረና ምንም አይነት የጎንዮሽ ጉዳት የሌለው ነው። ነገር ግን ወደዚህ መፍትሄ ከመግባታችን በፊት አብዛኞቻችን ቆዳችንን ለማንጣት ብለን በየቀኑ የምንሰራው አሳዛኝ ስህተት አለ። ይህንን ስህተት ካላስተካከልሽ የትኛውንም አይነት ውድ መድኃኒት ብትቀቢ ለውጥ አታመጭም። እነዚህ የጠቆሩ የሰውነት ክፍሎች ብብት፣ አንገት፣ ጭን ለምን ይጠቁራሉ? አብዛኞቻችን የምናስበው እነዚህ ቦታዎች ቆሻሻ ስለሆኑ የጠቆሩ ይመስለናል። ስለዚህ ሻወር ቤት ስንገባ ምን እናደርጋለን? ሻካራ በሆነ ስፖንጅ ወይንም የገላ ማሻ በኃይል እንፈትገዋለን። ሳሙና አድርገን በደንብ ካሸነው ጥቁረቱ የሚለቅ ይመስለናል። ይህ እጅግ በጣም ትልቅ ስህተት ነው። እስቲ ቆዳሽን በሚያምር ነጭ ቀለም እንደተቀባ አዲስ ግድግዳ አስቢው። ግድግዳው ላይ ትንሽ ጭቃ ቢነካው ጭቃውን ለማንሳት ብለሽ በሹል ብረት ወይንም በድንጋይ ብትፈገፍጊው ምን ይሆናል? ጭቃው ይለቅ ይሆናል። ነገር ግን ቀለሙ አብሮ ስለሚላጥ ግድግዳው ላይ የባሰ የጠቆረ ጠባሳ ይተዋል። የሰውነትሽም ቆዳ ልክ እንደዚሁ ነው። በስፖንጅ ወይንም በገላ ማሻ ስትፈትጊው ቆዳው ስለሚላጥ አደጋ መጣብኝ፣ መከላከል አለብኝ ብሎ ያስባል። ራሱን ከዚህ ጥቃት ለመከላከል ሲል ሰውነትሽ ሜላኒን የተባለውን ጥቁር ቀለም በከፍተኛ ፍጥነት ማምረት ይጀምራል። ሜላኒን ማለት ቆዳሽ ራሱን ከጉዳት ለመከላከል የሚያመነጨው ተፈጥሯዊ ጥቁር ቀለም ነው። ቆሻሻ ነው ብለሽ እያሰብሽ በፈገፈግሽው ቁጥር ቆዳሽ ይበልጥ እንዲጠቁር ምክንያት ትሆኛለሽ። ያ የምታየው ትኩረት ቆሻሻ ሳይሆን ቆዳሽ ተቆጥቶ ራሱን ለማዳን ያመረተው ጥቁር ቀለም ነው። ታዲያ ይህንን የጠቆረ የቆዳ ክፍል ሳናስቆጣ እንዴት ማስወገድ እንችላለን? ቆዳችን ሳንጎዳ ጥቁረቱን እንዴት ማጥፋት ይቻላል? መልሱ ፋርማሲ ውስጥ አይደለም። መልሱ ውድ የውበት ሳሎኖች ውስጥም አይደለም። መልሱ አሁን በዚህ ሰዓት ኩሽናሽ ውስጥ ተቀምጦ አንቺን እየጠበቀ ነው። ነገር ግን ይህንን ውጤታማ የተፈጥሮ ውህድ ከመናገሬ በፊት በገዛ እጅሽ የምትሰራቸው ቆዳሽን እያጠፉ ያሉ ሁለት አስደንጋጭ የዕለት ተዕለት ስህተቶች ላሳይሽ። ዛሬ የማሳይሽ ነገር የሚሰራው እነዚህን ስህተቶች ዛሬውን ስታቆሚ ብቻ ነው። ስህተት 1: በሻወር ቤት የምንጠቀማቸው ሳሙናዎች ለፊትሽ ቆዳና ለብብትሽ ስስ ቆዳ ተስማሚ ናቸው ብለሽ ታስቢያለሽ? እዚህ ጋ ነው ትልቁ ስህተት ያለው። አብዛኞቹ ሱቅ የምንገዛቸው ሻወር ጄሎችና ሳሙናዎች ሽታቸው እንዲያምር ተብሎ ከፍተኛ መጠን ያለው ሽቶና ኬሚካል ይጨመርባቸዋል። እነዚህ ሳሙናዎች ቆዳሽን ሲያጸዱ ከቆሻሻው ጋር አብረው የቆዳሽን ተፈጥሯዊ የቅባት ሚዛን ያዛቡታል። በተለይ ብብትሽ ስር ያለው ቆዳ እጅግ በጣም ስስ ነው። በየቀኑ በጠንካራ ሳሙና ስትታጠቢው የቆዳሽን ተፈጥሯዊ መከላከያ ይጎደዋል። የሳሙናው ሽታና ኬሚካሎች በዛ ስስ ቆዳ ላይ ሲያርፉ ቆዳሽ ይቆጣል፣ ያሳክካል። አንቺም ሳታውቂው ወይንም በተኛሽበት ሰዓት እያሳከከሽ ስታኪው ቆዳሽ ላይ ጥቃቅን ቁስሎች ይፈጠራሉ። እነዚህ ቁስሎች ደግሞ በየቀኑ እየተደጋገሙ ሲሄዱ ቆዳሽ ራሱን ለመጠበቅ ሲል ሜላኒን በመልቀቅ ያንን ክፍል ያጠቁረዋል። ሳሙናው ብብቴን እያጸዳው ነው ብለሽ ታስቢያለሽ፣ ነገር ግን በእውነቱ በየቀኑ ብብትሽን እያቃጠለው ነው። አሁን እስቲ ቆም ብለሽ አስቢ። በየቀኑ ቆዳሽን የምትታጠቢው ለንጽህናና ለውበት ነው ወይስ ለጉዳት? አብዛኞቹ ሳሙናዎች የቆዳሽን ተፈጥሯዊ ጥንካሬ በማጥፋት ያንን ስስ የሰውነት ክፍል ለጥቁረት በቀጥታ እየዳረጉት ነው። ስለዚህ ከዛሬ ጀምሮ ለብብትሽና ለአንገትሽ ዙሪያ የምትጠቀሚውን ሳሙና በጥንቃቄ ምረጭ። ታዲያ ከዛሬ ጀምሮ ለብብቴና ለአንገቴ ዙሪያ ምን አይነት ሳሙና ልጠቀም ብለሽ ትጠይቂ ይሆናል። ይህ በጣም አስፈላጊ ጥያቄ ነው። ብዙ ሰዎች የሳሙና ዋጋ ውድነት ላይ ወይንም የውጭ ሀገር ምርት መሆኑ ላይ ብቻ ያተኩራሉ። እውነታው ግን ሳሙና መምረጥ ያለብሽ በዋጋ ሳይሆን በውስጡ ባሉ ንጥረ ነገሮች ነው። ትክክለኛውን ሳሙና ለመምረጥ እነዚህን 3 ነጥቦች ተከታይ። አንደኛ፣ ሽቶ የሌላቸውን ሳሙናዎች ምረጭ። ሳሙናው ላይ ፍሬግረንስ ፍሪ የሚል ጽሑፍ መኖሩን አረጋግጭ። ሽቶ ማለት ለብብትሽና ለአንገትሽ ቆዳ ጠላት ነው። ሽቶ የሌለው ሳሙና ለቆዳሽ በጣም ለስላሳና ተስማሚ ነው። ሁለተኛ፣ የፒኤች ሚዛናቸውን ተመልከች። ብዙዎች ጠንካራ ሳሙናዎች የቆዳሽን ተፈጥሯዊ ፒኤች ሚዛን ያዛባሉ። ለብብትሽና ለስስ ቦታዎችሽ ፒኤች ባላንስ ወይንም ሴንሲቲቭ ስኪን የሚል ምልክት ያላቸውን ሳሙናዎችና በተለይ ህጻናት የሚጠቀሙትን አይነት ወይንም የህክምና ሳሙናዎችን መርጠሽ ተጠቀሚ። ሶስተኛ፣ ተፈጥሯዊ ግብዓቶችን መርምሪ።
ሳሙናው እንደ ኦቶሜል፣ ኦሊቬራ ወይንም ግሊሰሪን ያሉ ለቆዳ መለስለስ የሚረዱ ነገሮች ቢኖሩበት ይመረጣል። እነዚህ ንጥረ ነገሮች ቆዳሽን ከማድረቅ ይልቅ እርጥበቱን እንዲጠብቅ ያደርጉታል። አንድ ምክር ልስጥሽ፣ እቤታችሁ ውስጥ የምትጠቀሙበትን የሰውነት ሳሙና ለብብትሽና ለአንገትሽ ከመጠቀምሽ በፊት ሳሙናው ላይ ያለውን ዝርዝር አንብቢ። ሶዲየም ላውሪ ሰልፌት ወይም ኤስኤልኤስ የተባለ ንጥረ ነገር ካለበት ያ ሳሙና ብብትሽን በየቀኑ እያቃጠለሽ ነው። ይህ ንጥረ ነገር የሌለው ሳሙና መግዛትሽ ለጠቆረ ብብትሽ መፍትሄ ግማሽ መንገድ ተጉዘሻል ማለት ነው። ስለዚህ በሚቀጥለው ጊዜ ሱቅ ስትሄጂ የምትገዢውን ሳሙና በጥንቃቄ መርምረሽ መግዛት አለብሽ። ስህተት 2 ይህንን ስህተት ብዙዎቻችን በየቀኑ የምንሰራው ነው። ብብታችን፣ አንገታችንና የጭናችን ውስጥ ለውስጥ ክፍል ሁሌም ይታፈናል። በእነዚህ ቦታዎች ላይ ላብ፣ የሰውነት ቅባትና ዶዶራንት እየተደባለቀ ይከማቻል። በዛ ላይ ደግሞ ጠባብ ልብስ ስንለብስበት ቆዳችን አየር ስለማያገኝ ታፍኖ ይጨነቃል። ይህንን የተከማቸ ቆሻሻ በደንብ ሳናስወግደው ስንቀር ቆዳችን መተንፈስ ያቅተዋል። ቆዳሽ ልክ እንደ አፍንጫ መተንፈስ አለበት። ቀዳዳዎች በላብና በቅባት ከተደፈኑ ቆዳሽ የኦክስጅን እጥረት ይገጥመዋል። በዚህም ምክንያት የደም ፍሰት ይቀንሳል። የደም ፍሰት ሲቀንስ ቆዳሽ ህይወት አልባ ደብዛዛና ጥቁር ቀለም ይይዛል። ብዙዎቻችን ውድ የሆኑ የቆዳ ማቅለሚያ ክሬሞችን እንገዛለን። ነገር ግን ቆዳችን ቀድሞውኑም በላብና በቆሻሻ ከተደፈነ ያ ክሬም የት ይሄዳል? ውስጥ አይገባም። ይልቁንም ያ ክሬም ከቆሻሻ ጋር ተደባልቆ ቀዳዳውን ይበልጥ ይዘገዋል፣ የባሰ ጥቁረት ይፈጥራል። ማቅለሚያ ክሬም ከመጠቀምሽ በፊት መጀመሪያ ቆዳሽን ማንጻት አለብሽ። ቆዳሽ እንዲተነፍስ እድል ስጪው። በየቀኑ ገላሽን ስትታጠቢ ያ የተከማቸ የቆየ ቅባትና ላብ በጥንቃቄ ካላስወገድሽው ቆዳሽ ጥቁረቱን መቼም አይለቅም። ገላሽን መታጠብ ማለት ውሃ ተነክሮ መውጣት ማለት አይደለም። በቆዳሽ ላይ የተከማቸውን ላብ፣ ቅባትና የቆየ ዶደራንት ለማስወገድ በደንብ ማጽዳትና መተንፈሻ መስጠት አለብሽ። ቆዳሽን በቀላሉ የምታጸጅበትና የምታሳርፊበት አዲስ መንገድ ይሄው። አንደኛ፣ የማሸት ህግ። ገላሽን ስትታጠቢ ብብትሽን፣ አንገትሽንና የጭንሽን ውስጠኛ ክፍል ለስላሳ በሆነ ጨርቅ ወይንም በንጹህ ፎጣ በለሰለሰ እንቅስቃሴ በክብ ቅርጽ በደንብ ሹት። ይህ የሞተውን የቆዳ ህዋሳትን ለማስወገድና የደም ፍሰትን ለመጨመር ምርጡ መንገድ ነው። ሻካራ ስፖንጅ መጠቀም የለበሽም፣ ነገር ግን ሰውነትሽን ሳትጎጂ ማሸት ግድ ነው። ሁለተኛ፣ የመኝታ ሰዓት መፍትሄ። ማታ ማታ ስትተኚ በተቻለሽ መጠን አየር የሚያስገቡ ሰፊ የሆኑ ልብሶችን ልበሺ። የውስጥ ሱሪሽን አውልቀሽ ወይንም ሰፊ የሆነ ልብስ ብቻ ለብሰሽ መተኛትሽ የቆዳ ቀዳዳዎች አየር እንዲያገኙና ላብ እንዳይከማች ትልቅ ድርሻ አለው። ሶስተኛ፣ የሎሚ ውህድ መጠቀም። በሳምንት 2 ገላሽን ከመታጠብሽ በፊት ጥቂት የሎሚ ውሃ በጨርቅ ነክረሽ እነዚህን የጠቆሩ ቦታዎች በስሱ እሻቸው። ሎሚ ተፈጥሯዊ የቆዳ ማጽጃ ስለሆነ የተከማቸውን ቆሻሻ በቀላሉ ያጸዳል፣ ቆዳሽንም ያቀላል። አሁን ወደ ዋናው ሚስጥር እንግባ። የትኛውም ክሬም ሊሰራው የማይችለውን ቆዳሽን ሳያስቆጣ ጥቁረቱን የሚያጠፋውን አስማታዊ የኩሽና ውህድ ላሳይሽ። የሚያስፈልጉን ነገሮች 3 ብቻ ናቸው። 3ቱም ኩሽና ውስጥ በነፃ ይገኛሉ። አንደኛው ድንች ነው። ለምን ድንችን እንጠቀማለን? ድንች በውስጡ ካቴኮላስ የሚባል አስገራሚ ተፈጥሯዊ ኢንዛይም አለው። ይህ ኢንዛይም ልክ እንደ ማጥፊያ ላፒስ ነው። ቆዳሽ ላይ ያለውን ከመጠን በላይ የተመረተ ጥቁር ቀለም ወደ ውስጥ ዘልቆ በመግባት ቀስ ብሎ ያጠፈዋል። ኬሚካል ያላቸው ክሬሞች ቆዳሽን ልጠው ሲያነጡት፣ ድንች ግን ቆዳሽን ሳያስቆጣ፣ ሳያቃጥል፣ ሳይልጥ በተፈጥሯዊ መንገድ ከውስጥ ወደ ውጭ ያጸደዋል። ሁለተኛ፣ እርድ ነው። እርድ በህንድና በእስያ ሀገራት የሺህ ዓመት የውበት ሚስጥር ነው። የህንድ ሙሽሮች ሰርጋቸው ከመድረሱ በፊት ቆዳቸው እንዲያበራና ንጹህ እንዲሆን እርድ ይቀባሉ። እርድ በውስጡ ከርኪዩሚ የተባለ ኃይለኛ ንጥረ ነገር አለው። ይህ ንጥረ ነገር ቆዳሽ አላስፈላጊ የሆነ ሜላኒንን ጥቁር ቀለም እንዳያመርት የሚያደርግ ጠንካራ ወታደር ነው። በተጨማሪም ቆዳ ላይ ያለን ብግነት እና እብጠት ወዲያውኑ ያስታግሳል። ሶስተኛ፣ እርጎ ነው። እርጎ ላክቲክ አሲድ አለው። ይሄ አሲድ የሞተውንና የጠቆረውን የላይኛውን የቆዳሽ ክፍል በልስላሴ አሟምቶ ያስወግደዋል። ይህንን ተአምረኛ ውህድ እንዴት እንደምናዘጋጀው ላሳያችሁ። እዚህ ጋር በደንብ ተከታተሉኝ። ትንሽ ስህተት ብትሰሩ የውህዱን ኃይል ልታበላሹ ትችላላችሁ። ደረጃ 1፣ አንድ መካከለኛ ድንች በደንብ አጥበሽ ላጭው። ከዚያም በመፈቅፈቂያ በደቃቁ ፈቅፍቂው። ደረጃ 2፣ የተፈቀፈቀውን ድንች በንጹህ ስስ ጨርቅ ወይንም በሻይ ማጥለያ ውስጥ አድርገሽ በደንብ ጭመቂው። ውሃው ብቻ ወደ አንድ ንጹህ እቃ አውጪው። የድንቹ ውሃ ነው ዋናው መድኃኒታችን። ደረጃ 3፣ በዚህ የድንች ውሃ ላይ ግማሽ የሻይ ማንኪያ ንጹህ የገበታ እርድ ጨምሪበት። ደረጃ 4፣ በመጨረሻም አንድ የሾርባ ማንኪያ እርጎ አድርጊበትና በደንብ አዋህጂው። ውህዱ ልክ እንደ ለስላሳ ክሬም ሲሆን አዘገጃጀቱን ጨረስሽ ማለት ነው። አጠቃቀሙን ማንበብ ትችላላችሁ እዚህ ጋር ወይንም ኮሜንት ጋር አስቀምጣለሁ።